ኢትዮጵያዊቷ ጻድቅ ሰማዕት ድንግል መነኮስ ነቢይ ሐዋርያ እናታችን ቅድስት ጸበለ ማርያም ነገ መጋቢት 18 አደራ ኮፒ ሊንክ ማድረግ እንዳይረሳ። እናታችን ቅድስት ጸበለ ማርያም በጸበሏና በእምነቷ የመካኖችን እንባ የምታብስ ጌታችን መድኃኔዓለም ኢየሱስ ክርስቶስ በድሃ በኔቢጤ ተመስሎ ቁራሽ እንጀራ የለመናት በኋላም በጀርባሽ ዘይኝ ብሏት ያዘለችው ስነ ስዕሏንና ገድሏን የያዙ ሰዎችን በስሟ የተማጸኑ ሰዎችን ከአጋንንት እስራት ነፃ የምታወጣና ከማንኛውም መከራና ደዌ የምታድን ቤተሰቦቿ ያለ ፈቃዷ ቢድሯት ሁልጊዜም ቢሆን የሕይወት ዘመን ጠባቂዎቿ የሆኑት ቅዱስ ሚካኤል፣ ቅዱስ ገብርኤልና ሊቀ ሰማዕታት ቅዱስ ጊዮርጊስ ነጥቀው ወስደው ከአረሚ ጋብቻና ከአረሚ ሩካቤ የታደጓት ከዚያም በአቡነ ገብረ ማርያም ዘደብረ ሐንታ አማካኝነት መንኩሳ ተጋድሏን የጀመረች ከተጋድሏ ጽናት የተነሳ ባለሟልነትን አግኝታለችና የስሟ ትርጓሜም የእናታችን የቅድስት ድንግል ማርያም ትቢያ ማለት ነውና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በየጊዜው እየመጣች ጡቷን ታጠባት የነበረ እስከ ዕለተ ሞቷ ድረስ ይጠብቋት የነበሩት አራቱ ነብሮች የእግሯ ትቢያ ትኩስ ሥጋ ሆኖላቸው ያንን እየተመገቡ የኖሩላት እናታችን ሁሌም ቢሆን ጸሎት ስታደርግ ታነባ ታለቅስ ነበርና እንባዋን ሰው እንዳያይባት አፈር ታለብሰው ነበር። ገላዋንም የእሾህ ዛንጀር ባለበት የብረት ሰንሰለት ትገርፍ ነበርና ሥጋዋ እየተቆረሰ መሬት ላይ ሲወድቅ ያንንም ሰው እንዳያይባት መሬት ውስጥ ቀብረው ነበር። በቤተ ክርስቲያን ውስጥ የሚገኝ መቃብር ላይም ቆማ እየጸለየች እያለ በመቃብር ውስጥ የሚገኙ ሙታን ሲጮኹና ሲያለቅሱ ሰማች። ጩኸትና ለቅሷቸውንም በሰማች ጊዜ በጸሎት ላይ ጸሎትን፣ በእንባ ላይ እንባን፣ በስግደት ላይ ስግደትን በደንብ አርጋ ጨመረችና ሱባኤ ያዘችላቸው። በባህሪው ቸርና መሐሪ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዛን ኃጢአተኞች ማረላት። እናታችን ቅድስት ጸበለ ማርያም በሰንበት ቀን ብቻ ከእንጨት ፍሬዎች ለቁመተ ሥጋ ያክል ትቀምስ ነበረ። በየቀኑ የምትሰግደውም 8000 ነበር። የጌታችንን የመከራ ግርፋት እያሰበች 1000 ጊዜ አገዛዛቸውና ፍርዳቸው መልካም ይሆን ዘንድ ስለ ንጉሡና ስለ ሊቀ ጳጳሱ 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጢአተኞችም 1000 ጊዜ፣ ስለ ሀገሪቱና ስለ ሕዝቦቿም 1000 ጊዜ እያደረገች እየሰገደች ራሷን ጽኑ ግርፋት ትገርፍ ነበር። ከዕለታት አንድ ቀንም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቁስለኛ የኔቢጤ ተመስሎ መጥቶ ቁራሽ እንጀራ ለመናት። እርሷም ፈጥና አምጥታ ሰጠችው። እርሱም እንጀራውን ተቀብሎ በመንገድ ብዛት ከመራመድ የተነሳ ደክሜያለሁና በጀርባሽ አዝለሽ ትሸኝሽ ዘንድ እወዳለሁ አላት። እርሷም ለችግረኞች አዛኝናትና ያንን በቁስል የተመታ ሰውነቱን ሳትጸየፍ አዘለችው። ትንሽም ይዘው እንደሄደች ቁስሉ ወዲያው እየተፈወሰ ሄደ። በዚህ የተገረመች እያለም ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለመናው ተለወጠ። በዚያም ጊዜ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ከጀርባዋ ወርዶ ከፊት ለፊቷ ቆመና የከበርሽ አገልጋዬ